ትምህርት አያስፈልግም አይጠቅምም እንላለን። እውነት ግን አያስፈልገን? ትምህርት አይጠቅምም? አብዛኛው በአሁን ጀነሬሽን ላይ ያለን ልጆች በጣም ከተፈተንበት ጉዳይ አንዱ ይሄ ነው። ትምህርት እውነት ይጠቅማል አይጠቅምም የሚለው ነገር ላይ ብዙ ጊዜ እናስባለን። ተመርቀን ከወጣን በኋላ ስራ በምናጣበት ጊዜ፣ ስራ አግኝተንም ስራ በምንሰራበት ጊዜ ጥሩ ደሞዝ የማይከፈለን ከሆነ ወይም ደግሞ ጥሩ ገቢ እያገኘን ካልሆነ እውነት መማሬ ለምንድን ነው እንላለን። ለምንድን ነው የተማርኩት? ለዚህ ነው እንዲህ እንላለን። ከዛ ምን ላይ ጀነራላይዝ እናደርጋለን? ትምህርት አያስፈልግም፣ ለምን ትማራለህ? ዝም ብለህ ነጋዴ አትሆንም? ዝም ብለህ እንደዚህ አታደርግም እንላለን። ይህ ንግግር ግን ትክክል አይደለም፣ መስተካከል አለበት። ትምህርትን ሳይሆን መጥላት ያለብን ወይም ደግሞ እውቀትን ሳይሆን መጥላት ያለብን ያንን ነገር ወይም ደግሞ እውቀቱን ልንገበይበት የገባንበትን ስርዓቱ የትምህርት ስርዓታችን እንደዛ ያደረገ። ምክንያቱም ከአንደኛ ክፍል ጀምረን እውቀት ለመሰብሰብ ትምህርት ለማግኘት ለማወቅ ብለን ነው ከአንደኛ ክፍል ጀምረን ዩኒቨርሲቲ ገብተን እንደዛ ይመጣ። ከዛ በኋላ ወደ ስራ ይገባል። ስለዚህ ይሄንን ሁሉ ዓመት አሳልፈን መጨረሻ ላይ ስራ በምንሰራበት ጊዜ ያ ቻሌንጅ ሲገጥመን ያ ሁሉ ያሳለፍነው ጊዜ ነው መገምገም ያለበት። ያ ደግሞ የትምህርት ስርዓታችን ነው። አንድ ሰው ግን ያን ሁሉ ዓመት ብቻውን ቢያጠናና ብቻውን ቢማር ምን አይነት ስራ ሊሰራ እንደሚችል ራሳችሁ ታውቁታላችሁ። ስለዚህ እውቀትና ትምህርት አንድን ሰው የሚያሳድጉ ከግለሰብም ደረጃ አልፎ ደግሞ ሀገርን የሚጠቅም የተማሪ ሰው ኃይል የሌለው ሀገር የወደቀ ሀገር። አንድ ሰው ካልተማረ እውቀት ከሌለው ራሱን መለወጥም ማሳደግም ጥሩ ገቢ ማግኘት አይችልም። ሀገሩንም መጥቀም መርዳት አይችልም። ለዓለምም አይጠቅምም። ያሰው የትኛው ቦታ ላይ ብንሄድ ኢንፍሉዌንሻል የሆኑ ሰዎች የተማሩ ናቸው፣ እውቀት ያላቸው ሰዎች። የተማሩ ግን ኢኔሴንስ ስንል እውቀት የገበዩ ያን ትምህርት ሲባል ምን ማለት ነው? መጀመሪያ ትምህርት እንየው። ትምህርት ማለት እውቀት የምንገበይበት ሂደት ማለት ነው። ለርኒንግ ሲባል ፕሮሰስ፣ እውቀት ደግሞ ያን ሂደት አልፈን የምንገበየው ነገር፣ በአይምሯችን የምናስቀረው ነገር፣ የተጣራው ማለት ነው። ያ ደግሞ አልፎ በደንብ ብዙ ጊዜ የታሸ እውቀት ወደ ጥበብ ያድጋል፣ ችግር ወደ መፍታት ያድጋል። ስለዚህ አንድ ሰው ካልተማረ እውቀት ከሌለው ካላነበበ ራሱ ሊጠቅም አይችልም፣ ለራሱ ሊጠቅም አይችልም፣ ለሀገርም ለሰውም ሊረዳ ችግር ሊፈታ አይችልም። ስለዚህ ምንም ብንል እውቀት እና ትምህርት አስፈላጊ ነው። ነገር ግን ያንን እውቀት የምንገበይበት ስርዓት ሲስተም ይወስናል። የተለያዩ ሀገራቶች ላይ ያንን ጥሩ ሲስተም ቢውልድ ካደረጉት የተሻለ ጀኔሬሽን እንደ ሀገር ያፈራሉ። እኛ ሀገር ደግሞ ያለው የትምህርት ስርዓታችን ብዙ እንከኖች አሉበት። እንደ ሀገር ኮንቴክስቹዋላይዝ አልተደረገም። ቀጥታ ከውጭዎች የተኮረጀ ነገር ይበዛዋል። ስለዚህ በሀገር ያልተቃኘ ነገር ለሀገር ሊተርፍ አይችልም፣ ለሀገር ሊጠቅም አይችልም። ምክንያቱም የተቃኘው በነዛ ሀገር ኮንቴክስት ነው። ስለዚህ ሜይ ቢ ለነዛ ሀገር ሊጠቅም ይችላል ያሰው። የትምህርት ስርዓታችን በመበላሸቱ ምክንያት እኛም የተርም ዲፈረንስ ሳንፈጥር ወይም ሳናደርግ ዝም ብለን ጠቅለል አድርገን ትምህርትን መጥላት ተገቢ አይደለም። አብዛኞቻችን በአሁኑ ሰዓት ላይ የምንሰማው ነገር ስለሆነ ትምህርት እኮ አያስፈልግም፣ ለምን ትማራለህ፣ ለምን ትማሪያለሽ፣ እንደዚህ ለመሆን እንደዚህ ስራ ለማጣት ለምን ትማራለህ ብለን ወንድሞቻችን እህቶቻችን ምንመክረው ነገር ነው። ግን እባካችሁ በጣም መጠንቀቅ አለብን እዚህ ጋር። ይህን በምንልበት ጊዜ ሰውን ማንበብ እንዲጠላም እያደረገ ነው። አብዛኞቻችን አሁን ትምህርትን ስንጠላ ማንበብንም በዛው እየጠላን ነው። መጽሐፍን ማዳመጥን ሁሉ እየጠላን መጥተናል። ስለዚህ በተቻለን አቅም እነዚህን ተርሞች ልንለያቸው ይገባል። የትምህርት ስርዓታችንን ትምህርትንና እውቀትን